ለምንድነው እንትምትይ አይደለም እኮ ማለት ያን ሁሉ ጊዜያቶች አልፈው ስንት መከራ አሳልፌ ምናምን ነገር በቃ ዛሬ ላይ እውነት አይመስልም። ግን ያለፈውን ነገር ሳስብ በቃ በምን አይነት ሁኔታ ውስጥ ዛሬ ላይ እንደደረስን ሳስብ ነገሮች ብቻ እግዚአብሔር ይመስገን አንተ ስላለህልኝ ዛሬ ላይ እግዚአብሔርን አመሰግናለሁ ስለሁሉም ነገርና ነገ ደግሞ የተሻለ ቀን ነው። ነገ ብዙ ነገሮች የሚቀየሩበት ጊዜ ነውና ይቅርታ ገባሽ? በጣም ብዙ ነገሮችን አልፈን ዛሬን ደርሰናል። ገባሽ? ያንን ነገር ደግሞ ማንም አያውቅም፣ እኔና አንቺ ነን የምናውቀው። ገባሽ? ዛሬ ደግሞ እንደዛ ጠንካራ ሆነሽ ያ ጊዜ አለፈና ዛሬ ልትመጪ ነው። ገባሽ? ልንገናኝ ነው። ያ ጊዜ ያለፈ ያ ቀን አልፎ ዛሬ ልንገናኝ እኮ ነው። እግዚአብሔር ይመስገን። ለምን ታለቅሻለሽ? ደስ ይልሽ ነው የሚገባው። እና በጣም ብዙ ነገሮችን አልፈን ዛሬ እዚህ ደርሰናል። እንድትስቂልኝ ነው የምፈልገው ከማንም ሰው በላይ ገባሽ? 32 ጥርስሽን ከፍተሽ እንድትስቂልኝ ነው እንጂ የምፈልገው አዝነሽ ማየት አልፈልግም። አንቺን ገባሽ? አንቺም እኮ አንቺ ነሽ እኔን የሚያበርታሽኝ አይደል? ስንት ነገር አሳልፈን ዛሬ ታለቅሻለሽ? የኔ ጀግና ጠንካራ ሴት አልነበርሽ? እኔ ደግሞ አታልቅሽብኝ። ስታለቅሽ ደግሞ ይከፋኛል። አንተ እኮ ብርታቴ ነህ። ጀመር ጠንከር ብለህ እኔን የምታጠነክረኝ ከጎኔ ስላለህልኝ በጣም ደስተኛ ነኝ። በዚህ ሰዓት በህይወቴ ከሚያስደስቱኝ ነገሮች መካከል አንዱ ያንተ መኖር ነው እና እግዚአብሔር አንተን እኔን አንድ ላይ ረጅም ዓመት ያኑር እና ሁሌም ጠንካራ ነበርሽ። አሁንም ጠንካራ ሆነሽ በጣም ብዙ ነገሮችን እናልፋለን እና ጠንክሪልኝ። እሺ አታልቅሽብኝ። እሺ አባት ሟ እርቁን የሰው ተስፋ ሀሳብ ላይ ሳንቀላፋ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ ፍቅር ጋናን እግዚአብሔር ይመስገን። ያው በዓል እንግዲህ እንኳን አደረሳችሁ ምናምን ሳላችሁ አለፈ መሰለኝና ባለፈው በቃ ከራሴ ጋር ምናምን አልነበርኩኝም ምናምን እንኳን አደረሳችሁ አላልኳችሁ። ከይቅርታ ጋር እንኳን አደረሳችሁ ማለት ፈልጋለሁ። ያው ዛሬ እንግዲህ መጥቻለሁኝ እና ጠፋ እያለችው ነበርና ዛሬ ተከስቻለሁ፣ ዛሬ መጥቻለሁኝ። ያው እኔም አንዳንድ ነገር ላይ ምናምን ነበርኩኝ በዓል ምናምን ስለነበረ ለዛ ነው የጠፋሁት እና መሀል ላይም ደግሞ ከቆንጅዬዋ ጋር ዛሬ አላወራሁም ነበርና ባለፈው የዛ ቀን ማታ አወራን። ከዛ በኋላ ምንም አላወራንም እና ስደውላት ምናምን ትንሽ ቢዚ ነበረች ምናምን ነገር አልደወለችልኝም ነበርና ዛሬ ቴክስት አውርተን ነበረ። በቴክስት ምናምን ስናወራ ዛሬ ይመቻታልና ያው ሲመቻት ቪዲዮ ይዛታለሁ። በነገራችን ላይ ሌላኛ ነገርኳችሁ ነገር ደግሞ ቪዲዮ እንደምትቀረጽ እሷ አታውቅም። አይዘው ይሄን ነገር በዚህ አጋጣሚ ልነግራችሁ እወዳለሁና ቪዲዮ ምናምን እንደምትቀረጽ ምናምን አታውቅም። ለዛ ነው አሁን አንዳንዴ እየቆየሁም እየጠፋሁም ምናምን ቪዲዮ ልሰራ ምናምን እችላለሁኝና እንዳታስቡ ምናምን ለማለት አክል ነው። ያው ሌላኛ ነገር ደግሞ የምር ባለፈው እመጣለሁ ምናምን ስትለኝ ምናምን ከዛ በኋላ ውስጤ የምር ሊረጋጋ አልቻለም እና በጣም ደስ ብሎኛል። እና የሆነ ማለት ማስበው ሰለሱ ነው በቃ ማለት እንዴት ነው መቀበላት ነገሮችንስ በምን አይነት መንገድ ነው ማስኬደው ምናምን እያልኩኝ ከሌላው ጊዜ በተሻለ አክል በጣም ሀሳብ ላይ ነኝ እና የምር ባይዘው እኔ በእንደዚህ አይነት መንገድ ምናምን እንትን ብዬ አላውቅም እና የመጀመሪያ ነች እና ይሄ ነገር ደግሞ ለእኔ ማለት በጣም ትልቅ ነገር ነው ለእሷ እዚህ መምጣት እና
ያንን ነገር ደግሞ እንዴት ነው የምቀበላት፣ በምን አይነት ነገር ነው ላስደስታት የምችለው፣ በምን አይነት ነገር ነው እሷን ለእሷ ያለኝን ስሜት ማሳያት ምናምን የሚለውን ነገሮችን ማሳየት ፈልጋለሁኝ እና ትንሽ ግራ ገብቶኛል እንደሆነ ስለመናገር እና ያው ዛሬ ደግሞ በጣም ናፍቃኛለች። የመጨረሻ ጊዜ ያወራነው ባለፈው ቪዲዮ የሰራሁላችሁ ቀን ከ2 ቀን በፊት ምናምን የዛ ቀን ማታ አወራን። ከዛ በኋላ ምንም አላወራንም እና በቴክስትም ስደውላት ምናምን ስልክ አልተመቻትም ነበረ። ከዛ ጠዋት ነው ያወራኋት እና ጠዋት ሳወራት ነው ቴክስት ይመቻታል እና ከዛ ልደውልልሽ ምናምን ስላት አዎ ብላኛለች። ለዛ እናንተም ባላችሁበት ምናምን ነገር ደውዬ አወራታለሁ ማለት ነው። ያው ዛሬ ለማለት የፈለግኩት ምንድን ነው ያው እኔም ናፍቀኛለች እናንተም ትናፍቃችኋለች ማለት ነው እና ዛሬ እንደውልላታለን። ከሷ ጋር አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁኝ። ያው አንዳንድ ነገር ወደፊት ምናምን ጀንጀን አረጋታለሁ፣ ወዲያውኑ በላ አረጋታለሁና አታስቡ። ቪዲዮውን እስከ መጨረሻ እያያችሁ እኔንም አበረታቱኝ። ያው አበረታቱኝ፣ ችግር የለውም። ሰብስክራይብ አይከፋኝም ብታደርጉ ደስ ይለኛል እና ያው እንደምወዳችሁ እንደማከብራችሁ ታውቃላችሁ እና እስክደውልላት ድረስ ተመልሰን እንመጣለን። ወዳችኋለሁ። ደውልኩላት። ወይዘሪት ወይ እንዴት ነህ? እንዴት አደርሽልኝ? እግዚአብሔር ይመስገን ደህና ነህ? አለሁልሽ። ሁሉ ሰላም? ሁሉ ሰላም። እኔ ጋር ጠፋሁኛ። ተይ ናፈቅሽኝ እኮ። ወደ ውስጥ አታውራ። ምንድን ነው መሰለኝ? ወደ ውጭ ላውራ። ናፈቅሽኝ እኮ አልከኝ። እኔ ምን ልበል? እኔንም እኮ ግን ስራ በዝቶብኝ እኮ። እኔ ደግሞ በቃ ከዛ በኋላ ባል ምናምን ስለነበር ምናምን ትንሽ አልተመቸኝም ነበር እና መሀል ላይም ግን እየደወልኩልሽ ምናምን ነበር። በቃ ስራ ላይ እንደሆነ ስለገባኝ ዝም ያልኩሽ። ገና አሁን ረፍ ማለት ነው እና በጣም ሰሞኑን ትንሽ ስራ ብቻ ለዛ ነው ይቅርታ ብለናል። ይቅርታ ተቀብለናል። የምን አባቱ ይቅርታ? ይቅርታ ራሱ ማን ነው? አመሰግናለሁ። ለመደድ ማለት አመሰግናለሁ። ታውቃለህ አማላይ ሆነሻል። እንዴት ነው ነገሩ? አማላይ ሆነሻል። ነገሩ እንዴት ነው? ነገሩ እንዴት ነው የሚለውን ዘፈን እፈልጋለሁ። ነገሩ እንዴት ነው? ነገሩ እንዴት ነው? ሀሳቤ እጅግ ብቻ ነው። ለካ አሁን ጾም ወጥቷል። ለካ መዝፈን ይቻላል። አሁን መጀመሪያ ጾም እያልኩ ነበር ያስቸገርኩሽ። አሁን መጾም ይቻላል። አንተ ጾም ተፈቷል። በቃ ኧረ እኔ አልዘፍንም። ከዘፈንኩኝማ ችግር ነው የሚፈጠረው። ያን ችግር ነው የሚፈጠረው። ገና ከመፈታቱማ ከዘፈንኩኝ ጾም መቀጠፍ ነው የሚሆነው። መቀጠፍ ሳይሆን መቀጠፍ ነው የሚሆነው። ትንሽ ቆየት ይበል። ትንሽ አሁን ጊዜው ዝም ብሎ ሄድ ምናምን ነገር ይበል። ደግሞ በጉጉት ላልቅብሽ ነው። እኔ መች እዛ መጥቼ መች እዛ ደርሼ እያልኩ ማስበው እሱን ብቻ እኮ በቃ በጭንቀት ማለቂያ ነው። አሁን ከነገርሽኝ በኋላ ደግሞ በቃ አይምሮ የሚያስበው ያንን ነገር ብቻ ነው። አሁን እመጣለሁ ምናምን ስላልሽኝ በቃ አሁን የዛን ጊዜ ስሜቱ ምናምን ነው ማሰብ እያሰብኩኝ ያለሁት እና አሁን ከመጣሽ በኋላ ምናምን ያለውን ጊዜ እኔም በቃ ማሳልፈው ይግራ ይገባኛል። እኔም ኤቭሪቲንግ አይምሮ ውስጥ ጨርሻለሁ። መታገር ብቻ ነው የቀረው እና እኔ ራሴ አለኩ መኖርን የመሰለ ነገር የለም።
እና ስራ አሪፍ ነው አንቺ ጋር? ስራ ቆንጆ ነው። አንተ ጋር እንዴት ነው? እኔ ጋር እግዚአብሔር ይመስገን ምንም አይደለም፣ ደህና ነኝ። ያው ተነፍሳለሁ፣ በህይወት አለው። ዋናው ነገር እሱ አይደል? በቃ እንግዲህ እዛ እንዳለው ነው እያሰብኩ ያለሁት። አሁን ራሱ ቀኑ ግን አልሄድ እያለኝ ስለቸኮልኩኝ ነው እንዴ። አሃ አይገፋም እኮ ባይዘው ያው እንደዛ አይነት ነገሮች ምናምን ላይ ስትፈልጊያቸው ምናምን ቀኖች እየተጠጉ በመጡ ቁጥር የሆነ ወደ ኋላ ነው የሚሄደው። አንተ ጋር እንዴት ነው? በቃስ አንተ እየተገፋልህ ነው ወይስ? አይ እኔ ጋር እንኳን ያው እየተኛ ነው፣ ግን ባትነግሪኝ ይሻለኝ ነበረ መሰለኝ። አሁን በቃ እንደ ድንገት አሁን ቀን ወይ አንድ ቀን ወይ ሁለት ቀን ሲቀረው በቃ ልመጣ ነው ምናምን ነገር ብትይኝ ምናምን ይሻል ነበር። አሁን በቃ ሐሳብ ነውብኝ። እኔ እኮ በድንጋጤ ፊልም እንዳሰራብኝ እንጂ ነግረህናል። እሱ እንኳንስ እየቀለድኩ ነው። ሁለት ቀን ቀርቶት ልመጣ ነው ብትይኝ እሱ ሌላ ረብሻ ነው። እንደዛ አይሆንም፣ እንደዛ እንኳን አይሆንም፣ እንደዛ አይሆንም። እኔም እሱን አስብኝ ነው። በጣም ነው እኮ ማስብልህ። የኔ ሐሳቢ አንቺ ሌላ ማን ያስብልኛል ታዲያ? አንቺ ሌላ ማን ያስብልኛል? የኔ ሐሳቢ እናሮጠዋለን ቀኑን እንደምንም። አዎ ግን የምር ማለት ናፍቀሽኛል የምር ማለት አሁን እነዛ እንትኖች ምናምን ሁሉ ነገር እንትን አለና ዛሬ አሁን ልትመጪ ምናምን እንደሆነ ሳስብ ምናምን እኔ ጋር የሚፈጠረው ለየት ያለ ስሜት ነውና እንደ እውነቱ እስካሁንም እንኳን በሰላም ቆይሽልኝ። የምር በሰላም ደግሞ በበለጠ ሞር ደግሞ በሰላም እንዳገኘሽ ነው የምፈልገው። ያው ድምፅህ እያራቀኝ ነው አባቴ። አሁን ሳይሰማም አሁን ይሰማል። አው ያው እነዛ ሁሉ ጊዜ አልፈው ዛሬ ልትመጪ እንደሆነ ሳስብ ምናምን እኔ ጋር የሚፈጠረው ስሜት ለየት ያለ ነውና ያ ሁሉ ነገር ስላለፈም ያው ደስ ብሎኛልና ዛሬ አንቺ ልትመጪ እንደሆነ ሳስብ ለየት ያለ ስሜት ነው እየተሰማኝ ያለው። ምክንያቱም በጣም ብዙ አንቺ ከሄድሽ በጣም ብዙ ጊዜ እንደሆነ ከዛ በኋላ በጣም ብዙ ጨለማ ጊዜያቶችን አሳልፌያለሁ የምር እና ዛሬ ልመጣ ነው ምናምን ስትይ የሆነ ማለት ራሴ ላይ የሆነ ተስፋ ነው የሞላሽልኝ። ማለት የሆነ ነገር የጎደለውን ነገር የሆነ የሞላሽልኝ ያክል ነው የተሰማኝ ያለውና ብቻ ከምንም ነገር በላይ እግዚአብሔር በሰላም ካንቺ ጋር ያገናኘኝ፣ አንቺን በሰላም ነው ማግኘት ፈልገውና ብቻ በጥቅሉ ለማለት የፈለኩት ናፍቀሽኛል ማለት ነው። እኔም በጣም ናፈቀኝ ማለት ጊዜው መድረሱ ራሱ ነው። ጊዜ በኋላ ከነዛ ሁሉ ነገሮች በኋላ ዛሬ ላይ ደግሞ በቃ ለንገናኝ መሆኑን ሳስብ በጣም ደስ የሚለኝና በጣም ነው እየጓጓ ያለሁት ማለት ከምንም ጊዜ በላይ በጣም ማለት ነውና ቀኑ ራሱ አልሄድ እያለኝ ያለው በቃ እንዴት ነው እግዚአብሔር ለዛ ቀን በሰላም ያድርሳል። አሚን አሚን አሚን። ደግሞ እናሳለፋቸው ጊዜያቶች በቃ ኢቨን ስንገናኝ እንኳን እንዴት ሪአክት እንደማደርግ አላውቅም። እኔ ምር ማለት የዛን ጊዜ የማውቃት ሴት ናት ምናምን የምትመጣው ምናምን ብዬ የሆነ እያሰብኩኝ ነበርና አሁን በሰዓቱ አሁን እዛ ጋር ያ ታይም ላይ ሄጄ ሳገኘሽ ምናምን የምር የዛን ጊዜ የማውቃት ልጅ ናት ነው ወይ አሁን ማገኛት መልሼ ያቺ የዛን ጊዜ ስትያዝ ምን ስትል የምታሳስዋ ሴት ናት ወይ ያቺ ቁንጂዋ ልጅ ነች ወይ ምናምን ብዬ አስባለሁና የበለጠ ደግሞ አሁን ቆንጂዬ ሆነሻል እና ይሄንን መልክ ይሄንን ቁንጅና አላውቀውም ለማለት ነው።
በቃ ደግሞ ግድህ ነው አሁን እንደዚህ በቪዲዮ ኮል እንደዚህ ቆንጆ የሆንኩበት። ቃል የዛኔ ባላየ ሸብለል ብዬ ነው የምጠፋው። እግዚአብሔር በናትህ በቃ ባላየ የዛን ጊዜ ሳገኝሽ ነው ባላየ ቀስዬ ሸብለል ምናምን ብዬ ነው የማመልጥሽ እና እሷ ነች አይደለችም ምናምን ተላልፈን ከተላለፈን በኋላ ራሱ የሆነ ምን ባባለው ራሱ ሰላም ነው ሰላም ነው ምናምን ምን ባባል ነው ይመስለኝ። ለምንድን ነው እንትን የምትይው? አይደለም እኮ ማለት ያን ሁሉ ጊዜያቶች አልፈው ስንት መከራ አሳልፌ ምናምን ነገር በቃ ዛሬ ላይ እውነት አይመስለኝም እና በጣም ብዙ ጊዜ ተስፋ ምናምን ቆርጬ ነበረ በሚፈጠሩት ነገሮች ምናምን እና ሲፈጠሩ በነበሩ ነገሮች ዛሬ ላይ በቃ ታዲያ አንቺ እግዚአብሔር ይመስገን እኮ ያ ሁሉ ጊዜ እኮ አለፈ። አንዴ ያ ሁሉ ጊዜ እኮ ነገሮች አለፉ። እግዚአብሔር ይመስገን ከትናንትና ዛሬ ተሻሽሎ ነገሮች ዛሬ እኮ ተስተካክለዋል። ወይስ አንቺም እኮ አንቺ ነሽ እኔን የሚያበርታሽኝ አይደል? ስንት ነገር አሳልፈን ዛሬ ታለቅሻለሽ የኔ ጀግና ጠንካራ ሴት አልነበርሽ? እኔ ደግሞ አታልቅሽብኝ። ስታለቅሽ ደግሞ ይከፋኛል። ግን ያለፈውን ነገር ሳስብ በቃ በምን አይነት ሁኔታ ውስጥ ዛሬ ላይ እንደደረስን ሳስብ ነገሮች ብቻ እግዚአብሔር ይመስገን አንተ ስላለህልኝ ዛሬ ላይ እግዚአብሔርን አመሰግናለሁ ስለሁሉም ነገርና ነገ ደግሞ የተሻለ ቀን ነው። ነገ ብዙ ነገሮች የሚቀየሩበት ጊዜ ነውና ይቅርታ ማርያም አንቺ ልጅ የሚፈልገው እሺ ለምን እንደዚህ የምትሆኚው? ስንት ያውርተን ነገር አለፈ አይደል? ያ ነገር አለፈ አይደል? ዛሬ እኮ አንቺም ስለበረታሽ እኔም ስለበረታው አንቺ ጠንካራ ስለሆንሽ ገባሽ? በጣም ብዙ ነገሮችን አልፈን ዛሬን ደርሰናል። ገባሽ? ያንን ነገር ደግሞ ማንም አያውቅም፣ እኔና አንቺ ነን የምናውቀው። ገባሽ? ዛሬ ደግሞ እንደዛ ጠንካራ ሆነሽ ያ ጊዜ አለፈና ዛሬ ልትመጪ ነው። ገባሽ? ልንገናኝ ነው። ያ ጊዜ ያለፈ ያ ቀን አልፎ ዛሬ ልንገናኝ እኮ ነው። እግዚአብሔር ይመስገን። ለምን ታለቅሻለሽ? ደስ ይልሽ ነው የሚገባው። ማርያምን እግዚአብሔርን እያመሰገንሽ ነው መኖር ያለብሽ። እና በጣም ብዙ ነገሮችን አልፈን ዛሬ እዚህ ደርሰናል። እንድትስቂልኝ ነው የምፈልገው ከማንም ሰው በላይ ገባሽ? 32 ጥርስሽን ከፍተሽ እንድትስቂልኝ ነው እንጂ የምፈልገው አዝነሽ ማየት አልፈልግም። አንቺን ገባሽ? አንቺ ማለት እምር እንትን አትበይ፣ በእናትሽ አታልቅሽ። እሺ አንቺ ስታለቅሽ ማየት ነው አልፈልግም። ነገሮችን ምንም ነገር ተደስተሽ ነው ሞር በቃ እየሳቅሽ ነው ማየት የምፈልገው አንቺ እንዴ። ለኔ እኮ አንቺ ብርታቴ ነሽ፣ ጥንካሬ ነሽ። ገባሽ? እምር እና እንደዚህ እንድታዝኝብኝም አልፈልግም። እኔም ደግሞ ያ ጊዜ ደርሶ ያ ፈገግታችንን ምናምን ከእንደገና ማየት ፈልጋለሁ። ገባሽ? እና ያ ጊዜ እግዚአብሔር አድርሶት ማርያምን ማለት ያንን ጊዜ ማየት ፈልጋለሁ እና ከምንም ነገር በላይ አለሁልሽ። ሁሌም ያንቺን ሳቅ ነው ማበዛልሽ እና ያንቺን ሳቅ ነው ሁሌም ማበዛልሽ እና ሁሌም ጠንካራ ነበርሽ። አሁንም ጠንካራ ሆነሽ በጣም ብዙ ነገሮችን እናልፋለን እና ጠንክሪልኝ። እሺ አታልቅሽብኝ። እሺ አባት እና የሆነ ነገር ደግሞ እያሰብኩኝ ነበርና
የሆነ ቤት ምናምን ለመከራየት ምናምን እያሰብኩኝ ነውና እቺ ልጅ ስትመጣ በምንድነው መቀበላት ምናምን ብዬ እያሰብኩኝ ነው። እስቲ ብቻ የሆነ ቤት ምናምን እከራያለሁ ምናምን የኔ ሀሳብ ይባል አንድ ክላስ እከራይ ምናምን የሆነ ማለት ስትመጪ ምናምን መቀበያ ነገር ያስፈልጋልና እስቲ ብቻ ከእግዚአብሔር ጋር እንደዛ አስቤያለሁኝ ምናምን ደስ የሚጣፍጥ ጊዜ፣ ምርጥ የፍቅር ጊዜ፣ ምርጥ የደስታ ጊዜ፣ በጣም ብዙ ነገሮች ከመጣሽ በኋላ በጣም ብዙ ነገሮችን እንደምናደርገው በጣም በብዙ ነገሮችን እንደማስደስትሽ ተስፋ አደርጋለሁ እግዚአብሔር ጋርና ሁሌም አንቺን ደስታ ነው የምፈልገው። አንቺን ሀዘን በፍጹም ማየት አልፈልግም። በፍጹም አይደል? ፈጽሞ ማለት ነውና እንደዚህ ድጋሚ እንድታለቅሽብኝም አልፈልግም፣ እንድታዝኝብኝም አልፈልግም። እሺ አንተ እኮ ብርታቴ ነህ። ጀመር ጠንከር ብለህ እኔን የምታጠነክረኝ ከጎኔ ስላለህልኝ በጣም ደስተኛ ነኝ። በዚህ ሰዓት በህይወቴ ከሚያስደስቱኝ ነገሮች መካከል አንዱ ያንተ መኖር ነውና እግዚአብሔር አንተን እኔን አንድ ላይ ረጅም ዓመት ያኑር፣ ረጅም እድሜ ያኑራል። ከኔ በላይ እንደው ያጠነከርሽኝ እኮ አንቺ ነሽና አብሽሪልኝ፣ ችግር የለውም። የኔ ቆንጆ ይህ መሰለ ቁንጅና ሰው ይዞ እንዴት ያለቅሳል? መሳቅ ነው ያለበት። ፈገግ ስትይ ደግሞ እኮ እንዴት እንደሚያምርብሽ። አሸፈኝዋ አሸፈኝ። ይሄ ሽንፈት ነው፣ ይሄ ሽንፈት ነው። አሽኮረመኝ። እሺ ይሁንልሽ። እና ቤት ሆኜ ነውና እስቲ እንትን ወጣ ብዬ ልመጣ ምናምን ነውና ከተመቸሽ ማታ እንደዋወላለን። አሁን የሆነ ደርሼ የምመጣበት ቦታ አለ። እሺ በቃ ባይ። ደስ ብሎኛል ስላወራ። ኧረ እኔም ደስ ብሎኛል። እንዳታስቢ ውድድ እኔም እወዳለሁ። እኔም ውድድ ነው ማለት ቻው። እሺ ቻው። እና ፋሚሊ ያው እንግዲህ በጣም እንደ እውነቱ እንደዚህ አልነበረም ያሰብኩት፣ ግን ያው እንደ ድንገት እንትን ሆነ ነገሩ ምናምንና ያው ስለ ሁሉም ነገር እግዚአብሔር ይመስገን። ያው ልዩ ማለት ስለኔ ህይወት በጣም ብዙ ሰው እንደሆነ ስለመናገር አያውቀኝምም፣ ማንም ሰው አያውቅም ስለኔና ያንን ነገር እግዚአብሔር ይመስገን በጣም ብዙ ነገሮችን አልፌ በጣም ብዙ ነገሮችን እንትን ብዬ ዛሬ እዚህ ደርሻለሁና አይዘው ምንም እንትን ብዬ ሳይሆን ምንም ይዤ ሳይሆን ምንም ነገር እንትን ብዬ ሳይሆን ሀፍቴ ለኔ ሀፍቴ ምላት የነበረችው እሷ ነበረችና በህይወቴ እሷ ከሄደች በኋላ በጣም ብዙ ነገሮች ጎሎብኝ ነበር። ዛሬ ወደ እኔ ልትመለስ እንደሆነ ሳስብም ስሰማም በጣም ነበር ደስ ያለኝና ከዚህ በኋላ እግዚአብሔር ይመስገን በምንም ማዝንበትም የምቆጭበትም ነገር አይኖርም። ዋና እሷ ወደ እኔ ህይወት ተመልሳ ትምጣልኝና እስቲ ሁሉንም ነገር በጊዜ ሂደት ሁሉንም ነገር እኔ አስረዳቸዋለሁ። ሁሉንም ነገር የኔና እሷ ያለንን ነገር ምናምን ነገር አስረዳቸዋለሁ። ማለት እንደዛ አይነት ነገር እንዴት እንደተፈጠረ እንደዛ አይነት ነገር መቼ እንደተከሰተ ምናምን ሁሉንም ነገር አስረዳቸዋለሁ በሌላ ቪዲዮ። ስለ ሁሉም ነገር አመሰግናለሁ። ስለምታበረታቱኝም ነገር አመሰግናለሁ። እወዳችኋለሁ። ቻው